አዲስ አበባ እንደ ስሟ የተዋበች እንድትሆን እየተከናወኑ ካሉ ተግባራት መካከል በተለያዩ ምዕራፎች ተከፋፍሎ እየተተገበረ ያለው የወንዝ ዳርቻ ልማት ተጠቃሽ ነው። ይህ የወንዝ ዳርቻ ልማት በአጠቃላይ 21.5 ኪሎ ሜትር ይሸፍናል። ከዚህ ውስጥ ከእንጦጦ አንስቶ እስከ ቀበና የሚከናወነው የወንዝ ዳርቻ ልማት 10 ኪሎ ሜትር ያህል ርዝመት አለው። ቀደም ሲል ለነዋሪዎቹ ምቹ ያልሆነ በወንዙ ብክለት የተነሳ በርካታ የጤና ችግሮች ሲያጋጥማቸው የነበረ መሆኑንና አሁን በተከናወነው የወንዝ ዳርቻ ልማት ግን አካባቢው ሙሉ ለሙሉ መቀየሩን ያነሱት የአካባቢው ተወላጅ የሆኑት አቶ ተስፋዬ ለገሰ ናቸው። ይሄ ወንዙም ደግሞ ንጹህ አልነበረም። ዝም ብሎ ቆሻሻ ይጣልበታል፣ የተለያየ ነገር ባዕድ ነገሮች ይጣሉበታል እና ያ ነገር ሁሉ አሁን ተቀርፎ ይሄ ወንዙ ራሱ በንጹህ ሁኔታ እንደዚህ ሲሆንና ከእንደገና ደግሞ ከቦታው ከምንጩ መሆኑ በጣም ያስደስታል። ወደታች ለሚሄደውም ሰው መልካም ንጽህናና ጥሩ ነገር ያደርጋል። ልማቱ የአካባቢ ብክለትና መሰል በርካታ ችግሮችን ከመቅረፍ ባሻገር የአዲስ አበባን የከተማነት ደረጃ የሚያሳድግ መሆኑን በአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ምክትል ኃላፊ እንዳሻው ከተማ ተናግረዋል። ከተማ 3 ነገር ይዛል። አንዱ ሴፍ ነው፣ ምቹ፣ ሁለተኛ ግሪን አረንጓዴ የሆነ ከተማ፣ ሶስተኛ ኢንክሉሲቭ ነው፣ አካታች። ይሄ ካልሆነ ለጎና አካል ነው የተሰራው ማለት ነው። ስለዚህ ከተሞቻችንን በዚህ ነው ሴፍ ኢንክሉሲቭ እና ግሪን ከተማ እንመሰርታለን ብለን በሞቷችንም የተነሳንበትን ነባራዊ ሁኔታ ሰው ፓስ ማያረግበት ደን በጣም ጥቅጥቅ ያለ ነበርና እሱን ከፋፍተን የመዝናኛ አካባቢ ያረግንበት ነባራዊ ሁኔታ አለ። ከዛም ባሻገር የነኚህን ቦታዎች ደግሞ በጣም አክቲቬትድ ለማድረግ ፋይዳ እንዲሰጡ ቅድም ስልሽ እንደነበረው ለዜጎችም እድል መፍጠር ነው። በዛ ላይ ደግሞ ቦታውን ደግሞ የሰራሹን ስራ አገልግሎት ሲሰጥ ነው ቀጣይነቱ የሚረጋገጠው። ተደራሽና አካታች የሆነ የወንዝ ዳርቻ ልማት በትግበራ ላይ ያለ እንኳን በወንዞች አካባቢ ለሰፈሩ ነዋሪዎችና ለሌሎችም የስራ እድል ፈጥሯል። ኮንስትራክሽን ዙሪያ ያለው የተለያዩ ሰራተኞች ከዋና ባለሙያ እስከ ቀን ሰራተኛ አካቶ እዛ አካባቢ የስራ እድል ተፈጥሯል። ጥሩ እድል አግኝቻለሁ። ከመስራት ተነስቼ ወደ ማሰራት ወደ ካፖነት እድል አግኝቻለሁ እና እስከዚህ ድረስ በጣም ሳይት ኮሪደር ልማት ከተጀመረ በኋላ ሰዎች ሁሉ በጣም እየተዳበሩ ነው። ከራሳችን አልፈን ለቤተሰቦችን እንዲሁም ለቤታችን ሁሉ እያሰብን ነው። የአፍሪካ መዲና የሆነችው አዲስ አበባ ከመላው ዓለም ለሚመጡ እንግዶቿ የኢትዮጵያን ተፈጥሯዊና ባህላዊ እሴቶች ለማሳየት የወንዝ ዳርቻ ልማት ጉልህ አበርክቶ አለው። ሀገራችን እንግዲህ የቡና ሀገር ናት። በዚህ ልክ አዲስ አበባ ገና አትታወቅም። እስቲ ደግሞ በዚህ ውስጥ እንየው ብለን ደግሞ ኮፊ ዞንም ፈጥረናል። ትልቁና በዋነኛው ነገር ግን ወንዛችንን ወደ ጸጋነት የመቀየር አቅማችንን ያሳየንበትና ወደ ቱሪስቲክ ስፔስ ያደረግንበት ነባራዊ ሁኔታ አለ። ከፍተኛ ወጪ ወጥቶባቸው ለማህበረሰቡ ጠቀሜታ የሚገነቡ መሰረተ ልማቶችን መንከባከብ የሁሉም ኃላፊነት ነው።